ምዕራፍ 6 ላይ ያለውን አነብና ከዚያም በኋላ አብረን እንማማራለን። እንዲህ ይላል፣ ከናንተ አንዱ ከባልንጀራው ጋር ሙግት ቢኖረው በቅዱሳን ፊት በመፋረድ ፈንታ በአመፀኞች ፊት ሊፋረድ ይደፍራልን? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በዓለምስ ላይ ብትፈርዱ ከሁሉ ይልቅ ትንሽ ስለሚሆን ነገር ልትፈርዱ አትበቁምን? የትዳር ጉዳይ ቅርና በመላእክት እንኳ እንድንፈርድ አታውቁምን? እንግዲህ ስለ ትዳር ጉዳይ የፍርድ ቤት ቢያስፈልጋችሁ በቤተ ክርስቲያን የተናቁትን ሰዎች ፈራጅ አድርጋችሁ ታስቀምጣላችሁን? አሳፍራችሁ ዘንድ ይህንን እላለሁ። እንደዚህ ነውን? በወንድሞች መካከል ሽማግሌ ሊሆን የሚችል አንድ አስተዋይ ሰው በእናንተ ዘንድ አይገኝምን? ነገር ግን ወንድም ወንድሙን ይከሳልን? ይህም በማያምኑ ፊት ይደረጋልን? እንግዲህ ፈጽሞ የእርስ በርስ ሙግት እንዳለባችሁ በእናንተ ጉድለት ነው። ብትበደሉ አይሻላችሁምን? ብትታለሉስ አይሻላችሁምን? ነገር ግን እናንተ ትበድላላችሁ ታታልሉም አላችሁ፣ ያውም ወንድሞቻችሁን እያለ ይናገራል። እንግዲህ አሁን ባነበብኩት ክፍል የምንመለከተው በቅዱሳን መካከል ወይም በቤተ ክርስቲያን ውስጥ ያለ በወንድሞች መካከል ያለ ሙግት ወይንም ክስ ነው እና ወንድሞች የሚባሉ ቅዱሳኖች ወይንም ደግሞ በቤተ ክርስቲያን ውስጥ ያሉ አማኞች በዓለም አደባባይ ባሉ ፍርድ ቤቶች ሄደው ጉዳያቸውን አቅርበው ይካሰሳሉ እና ይህንን ነው ሐዋርያ ጳውሎስ የሚያነሳው። እንግዲህ መለስ ብለን ስንመለከት እኛ አማኞች የሆነ ደሴት ውስጥ አይደለም የምንኖረው። ከዚህ ቀደምም ነግሬያቸዋለሁ። ሰዎችንን ደግሞ ጉድለት አለብን። በተለያየ መንገድ ልንጋጭ እንችላለን። በመካከላችን ግጭት ሊፈጠር ይችላል። አንዱ ሌላውን ሊበድለውና ሊያሳዝነው ይችላል። እንግዲህ እንዲህ አይነት ጉዳዮች እንዴት ነው መፈታት ያለባቸው? የት ነው መፈታት ያለባቸው? እሱን ነው የምንመለከተው። ይህንን ነው ሐዋርያ ጳውሎስ የሚያነሳው። እንግዲህ ከናንተ መካከል አንዱ ከባልንጀራው ጋር ሙግት ቢኖረው ይላል አዲሱ መደበኛ ትርጉም ላይ። እንግዲህ በቅዱሳን ፊት በመፋረድ ፈንታ እንዴት በማያምኑ ሰዎች ፊት ለመፋረድ ይቀርባል ነው እያለ ያለው። እንግዲህ ይህንን በደንብ በማስተዋል መረዳት ያስፈልገናል። አንዳንድ ጊዜ ሰዎች የተሳሳተ ግምት ይይዛሉ። ምንድነው አማኞች ወደ ፍርድ ቤት የአማኞች ጉዳይ ምን አይነት ጉዳይ ነው ወደ ፍርድ ቤት የሚሄደው? ምን አይነት ጉዳይስ ነው ፍርድ ቤት የማይሄደው? በቤተ ክርስቲያን ወይንም ደግሞ በአማኞች መካከል ሊፈታ የሚችል አይነት ኬዞች ወይንም ደግሞ ግጭቶች፣ አለመግባባቶች ምንድናቸው? ደግሞ ወደ ፍርድ ቤትስ የሚሄድ ጉዳይ ምንድነው? እንደምታውቁ የወንጀል ጉዳዮችና የፍትሐብሔር የሚባሉ ክሶች አሉ ተለይተው የሚታዩ እና እዚህ ላይ ሐዋርያ ጳውሎስ የሚያነሳው የወንጀል ጉዳዮችን አይደለም። በወንድሞች መካከል የወንጀል ጉዳዮችን ሳይሆን የፍትሐብሔር ጉዳዮችን ነው። ምን ማለት ነው? እሱን አንስተን እንነጋገራለን። ከዚያ በፊት ግን በዚያ ዘመን የነበረው የፍርድ ሂደት ምን ይመስላል? ሐዋርያ ጳውሎስ ይህንን እንዲናገር ያደረገው ምንድነው? መነሻ ሐሳቡ ምንድነው? እሱን አንስተን ማየት ያስፈልጋል። እንግዲህ የቆሮንቶስ ቤተክርስቲያን ባለችበት ዘመን የፍትህ ሁኔታ ምን ይመስላል? ፍርድ ቤቶች ምን ይመስላሉ? እና ሌሎችም ሰዎች ወደ ፍርድ ቤት ወደ ፍትህ አደባባይ ሄደው ፍትህን ያገኛሉ ወይ? እሱን ማየት በጣም አስፈላጊ ነገር ነው። እንግዲህ በዚያ ዘመን በፍትህ አቅጣጫ ፍትህ ይዛነፍ ነበር፣ አድሎ ነበር። ባለስልጣን ለሆኑ ሰዎች ወይንም ታዋቂ ለሆኑ ሰዎች፣ ባለሀብት ለሆኑ ሰዎች ፍርድ ወደ እነሱ ታጋድላለች። እንግዲህ አሁን በዚህ ዘመንም እንደምታውቁ እውነተኛ ፍትህ ያለው እግዚአብሔር ዘንድ
ብቻ ነው። ጻድቅ የሆነ ፈራጅ እውነተኛ ፍትህ ሊሰጥ የሚችል እግዚአብሔር ነው። ደግሞ በቤተ ክርስቲያን ውስጥ ሁሉን የሚያውቅና የሚችል እውነተኛ ፍትህ ሊሰጥ የሚችል አምላክ አለ እና እኛ የምንኖረው ሁሉን በሚችል አምላክ እግዚአብሔር በሚሰራበት ስፍራ ነው። ስለዚህ በዚያ ዘመን ያለውን የፍትህ ሁኔታ ስንመለከት ፍትህ ይዛባ ነበር ማለት ነው። ፍትህ በትክክል አይበየንም ነበር እና ሰዎች ወደ ፍርድ ቤት ወደ ፍትህ አደባባይ ሄደው ትክክለኛ ፍትህ አያገኙም ነበር። ሰዎች በተለያየ መንገድ ፍትህን ያጣመማሉ። በገንዘብ፣ በስልጣን፣ በመተዋወቅ በተለያየ መንገድ ፍትህ ይጣመም ነበር። ለዚህ ጥሩ ማሳያ የሚሆነው የሐዋርያው ጳውሎስ ራሱ የፍትህ አደባባዮች ቆመዋል እና በወንጌል ምክንያት ተከሶ የተለያየ መከራና ስደት ሲገጥመው ሐዋርያ ጳውሎስ በተለያየ ጊዜ የፍትህ አደባባዮች ቆሟል። ይሄንን በህይወቱ አይቶታል እና ከዚያም በመነሳት ነው የሚናገረው። እንግዲህ ሐዋርያው ጳውሎስ በዋነኛነት በአገልግሎቱ ነው ብዙ ጊዜ የሚከሰሰው። መከራ የሚገጥመው የተለያዩ ችግሮች የሚገጥሙት እርሱ በአገልግሎቱ ነው፣ በሌላ ወንጀል ወይም በሌላ ክፉ ነገር አይደለም። ከዚህ የተነሳ የፍትህ አደባባዮች ቆሞ ያውቃል። እንግዲህ ሐዋርያው ጳውሎስ ራሱ ፍትህ ያጣበት ጊዜ ነበር ማየት ትችላላችሁ። ፍትህ በማጣቱ በሮም ይግባኝ ሲጠይቅ ትመለከታላችሁ። ሐዋርያው ጳውሎስ ፍትህ አጥቶ ሐዋርያት ሥራ ምዕራፍ 16 ቁጥር 37 እስከ 39 ለሄዳችሁ ማየት ትችላላችሁ። እንደምታውቁት የሮም ዜግነት ያለው ሰው እንኳን ወንጀል ሳይሰራ ወንጀል እንኳን ወይንም ደግሞ ችግር ተገኝቶበት በአደባባይ አይደበደብም እና እንዲህ ቢደረግበት ሕግ ራሱ በዚያ ሰው ጎን ይቆማል። እንደምታውቁ ሐዋርያ ጳውሎስ ምንም አይነት ወንጀል ሳይሰራ ስለ ክርስቶስ ኢየሱስ በመስበኩ በመመስከሩ በመናገሩ የተለያየ መከራ ክስ ገጥሞታል። ስለዚህ ሐዋርያ ጳውሎስ በሮም ዜግነቱ ሊያገኝ የሚገባውን ትክክለኛ መብት ባለማግኘቱ ፍትህ ሲጠይቅ ትመለከታላችሁ። እሱ ሮማዊ ዜግነት ኖሮት ግን ምንም አይነት ነገር ሳያደርግ በአደባባይ እሱ ላይ ችግር ሲፈጥሩበት እሱን ሲመቱት ትመለከታላችሁ። እንግዲህ እነዚህን ጥቅሶች እናንተ ተመልከቱ። ሌላው በቂሳሪያ ለ2 ዓመት ታስሮ እንደነበረ ታውቃላችሁ። በዚያን ጊዜ ፊሊክስ የሚባል ከጳውሎስ ጉቦ ለመቀበል ጉቦ ተቀብሎ ሊፈታው እንደፈለገ ማየት ትችላላችሁ። ሐዋርያት ሥራ ምዕራፍ 24 ከ24 እስከ 26 ሄዳችሁ እናንተ ተመልከቱ። ሐዋርያ ጳውሎስ ግን ይሄንን አላደረገም እና ከሐዋርያ ጳውሎስ ገንዘብን ወይ ጉቦን በመቀበል ሊፈታው እንደፈለገ። እንግዲህ በዚያ ጊዜ የነበረ የፍትህ ጉዳይ ወገኖቼ ትክክለኛ ፍትህ አይሰጥም ነበር። እንግዲህ ፊሊክስ ራሱ ያደረገውን ነገር ስትመለከቱ ለጳውሎስ ፍትህ ከመስጠት ይልቅ የሃይማኖት መሪዎችን ለማስደሰት ብሎ ሐዋርያ ጳውሎስን ራሱ በእስር ቤት እንዳቆየ ማየት ትችላላችሁ። በሌላም ስፍራ ስትመለከቱ ሐዋርያ ጳውሎስ በሮም ፍትህን ሲፈልግ ኢፍትሃዊ በሆነ መንገድ እንዴት እንደተገረፈ ትመለከታላችሁ። አንደኛ ቆሮንቶስ ባለፈው እንዳየነው ምዕራፍ 4 ቁጥር 9 ለሄዳችሁ ማየት ትችላላችሁ። እና ፍትህ ሊሰጠው ሲገባ ግን ደግሞ ያለ ወንጀሉ መከራ ሲደርስበት ትመለከታላችሁ። እውነት ነው ክርስትና አሁንም ስደት አለው፣ ያኔም ስደት አለው። ግን ደግሞ ክርስትና ቢሰደድም ክርስቲያኖች ቢሰደዱም ደግሞ ሕግ ያለበት ሀገር ነው፣ ፍትህ ያለበት ሀገር ነው። ስለዚህ ሰው ያለ ወንጀሉ ያለ ጥፋቱ ሊታሰር ወይንም መከራ ሊገጥመው አይገባም። ሆኖም ሐዋርያ ጳውሎስ ላይ እንዲህ አይነት ነገር ሲደርስ ትመለከታላችሁ። እንግዲህ ሐዋርያ ጳውሎስ እያለ ያለው ነገር ምንድነው? እንግዲህ እንዲህ አይነት የፍትህ አሰጣጥ ባለበት ፍርድ ቤት መዳኘት ለክርስቲያኖች አስፈላጊ አይደለም። በትንሽ ትልቁ ክርስቲያኖች ወደ ፍርድ ቤት መሄድ የለባቸው። በተለይ የዕለት ከዕለት ኑሯቸው በንግድ ሊሆን ይችላል፣
በድንበር ሊሆን ይችላል፣ በቤተሰብ ጉዳይ ሊሆን ይችላል፣ የትዳር ጉዳይ፣ የተለያዩ ጉዳዮች ሊኖሩ ይችላሉ እና ቤተክርስቲያን ትልቅ ምን አላት? አቅም አላት፣ ስልጣን አላት። በቤተክርስቲያን ውስጥ ደግሞ እግዚአብሔር አለ፣ ቅዱሳን ሰዎች አሉ እና በመካከል የሰዎችን ጉዳይ ሊያዩና ሊዳኙ የሚችሉ የእግዚአብሔር ሰዎች ወይንም ቅዱሳኖች አሉ። እንግዲህ ሐዋርያ ጳውሎስ እያለ እንደዚህ አይነት ፍትህ በተዛባበት የፍትህ አደባባይ ሁለት ክርስቲያኖች ተካሰው ሄደው አንደኛ ፍትህ ለማያገኙ፣ ሁለተኛ ደግሞ በዚያ ስፍራ የጌታም ስም ይሰደባል። ምክንያቱም ክርስቲያን ከክርስቲያን ጋር ስለሚካሰስ ማለት ነው። እሱን ነው ሐዋርያ ጳውሎስ እያነሳ ያለው። እንግዲህ ለክርስቲያኖች እዚህ ክፍል ላይ የሚሄዳችሁ ጳውሎስ የሚለው ላሳፍራችሁ ፈልጋለሁ ይላል። ምክንያቱም ወደዚያ ሄደው እንኳን ትክክለኛ ፍትህ አያገኙም። ምክንያቱም ፍትህ በብዙ መንገድ ይጣመማል። እንደምታውቁት አሁንም ለወደፊቱም ወገኖቼ ፍጹም የሆነ ፍትህ ማግኘት አይቻልም። ፍጹም የሆነ ፍትህ ማግኘት አይቻልም። ፍትህ በብዙ መንገድ ሊጣመም ይችላል። በገንዘብ ሊጣመም ይችላል፣ በስልጣን ሊጣመም ይችላል። ፍትህ በመተዋወቅ ፍትህ ሊጣመም ይችላል። ብዙ ክርስቲያኖች እንደዚህ ይላሉ፣ እግዚአብሔር የለም ወይ? እግዚአብሔር አይፈርድም ወይ ይላሉ። ፍትህ አደባባይ ሄደው ፍትህ ፈልገው ፍትህ በማጣታቸው እና እነሱ እውነት አለን እያሉ ግን ደግሞ እውነት ቢይዙም ፍትህ ለነሱ ሳይሆን ለሌላው ወይም ለበደለኛው ፍትህ ይሰጣል ወይንም ደግሞ እነሱ ላይ ይበየንባቸዋል፣ ይወሰንባቸዋል። ስለዚህ ሐዋርያ ጳውሎስ እያለው የፍትህ ስርዓቱ ራሱ የተበላሸ ነው። ፍትህ የተዛባ ነው። ስለዚህ ሁለት ክርስቲያኖች በየትኛውም ጉዳይ ወንጀል ባልሆነ ጉዳይ ማለት ነው የዕለት በዕለት በሆኑ ትንሽ በሆኑ ጉዳዮች ላይ በትንሹ በትልቁ ወደ ፍርድ ቤት መሄድ እንደሌለባቸው በቤተ ክርስቲያን ውስጥ ጉዳያቸው መፈታት መዳኘት እንዳለበት ነው የሚናገረው። ክፍሉ ላይ ስትመለከቱ እንግዲህ የክሱን አይነት በግልጽ አያስቀምጠውም። ነገር ግን ቁጥር 2 ላይ ሄዳችሁ ስትመለከቱ ከሁሉ ይልቅ ትንሽ ስለሚሆን ነገር ይላል። ስለ ትዳር ጉዳይ ይላል። አንዳንድ ትርጉሞችን ለማየት ሞክሬያለሁ። ይሄ የትዳር ጉዳይ ራሱ የሚለው የዕለት ከዕለት ኑሮ ውስጥ ያለ ማህበራዊ ህይወት ውስጥ ያለ ጉዳይንም እዛ ውስጥ የሚያካትት ነው። ከሁሉ ይልቅ ትንሽ ስለሚሆን ነገር መፍረድ አትችሉምን ይልና የሚያነሳቸው ነገሮች አሉ። መከራከሪያ ሐሳቦች እናንተ ቅዱሳኖች መፍረድ ትችላላችሁ ወይም መበየን ትችላላችሁ፣ እነዚህ ጉዳዮች በቤተ ክርስቲያን ሊፈቱ ይችላሉ ብሎ የሙግት ሐሳብ ወይንም ደግሞ የሚያነሳቸው ነገሮች አሉ። እንግዲህ ሐዋርያ ጳውሎስ ክርስቲያኖች እንዲህ ያሉትን ትናንሽ የዕለት ከዕለት ጉዳዮችን ወደ ፍርድ ቤት ይዘው ከሚሄዱ በውስጥ በቤተ ክርስቲያን ውስጥ ባለ ሸንጎ ቢፈቱት መልካም ነው ይላል። በአይሁዶች መካከል የተለመደ ጉዳይ አለ፣ ሸንጎ አለ እና ጉዳዮች ሁሉ እንደምታውቁት በየትኛውም ባህል ውስጥ እንደምታውቁት ሁሉ ነገር ወደ ፍርድ ቤት አይሄድም። የሀገር ሽማግሌዎች ይባላል፣ የአካባቢ ሽማግሌዎች ይባላል። ጉዳዮች በተለያየ ደረጃ የሚፈቱበት ሁኔታዎች አሉ። እንግዲህ በምኩራብም ይሄ ነገር ይደረጋል። የአይሁድ ሸንጎ የሚባል አለ እና የአይሁዶች ጉዳይ በዚያ ይታያል፣ በዚያ የሚፈታበት ሁኔታ አለ። ይሄንን ማየት ትችላላችሁ። አይሁዶች የውስጥ ጉዳያቸውን የሚፈቱበት ሸንጎ አላቸው። ሐዋርያት ሥራ ምዕራፍ 18 ላይ ሄዳችሁ ከ12 እስከ 17 ሄዳችሁ ማየት ትችላላችሁ። የውስጥ ጉዳያቸውን የሚፈቱበት በጊዜው የነበሩ ሮማውያኖች ራሱ ይሄንን እዛው ፍቱ ይላሉ። የአይሁዶች ጉዳይ በአይሁድ ሸንጎ እንዲፈታ ይደረጋልና ሁሉ ነገር ወደ ፍርድ ወደ ፍትህ አደባባይ አይመጣም። እንግዲህ ምክንያቱም ክርስቲያን በመንፈሳዊ ዓለም ላይ ከእግዚአብሔር የተሰጠው ስልጣን እንዳለ ያነሳል። ሁለት ነገሮችን ነው ሐዋርያ ጳውሎስ የሚያነሳው። ሁለት ነገሮችን ቤተክርስቲያን ትችላለች፣ ቅዱሳኖች ይችላሉ። በክርስቲያኖች መካከል በአማኞች መካከል የሚፈጠረውን አለመግባባትና ግጭት ቤተክርስቲያን መፍታት ይገባታል፣ ትችላለች ብሎ የሚያነሳው ሐሳብ አለ።
ቁጥር 2 ላይ ሄዳችሁ ስትመለከቱ መታገኙት ይሄንን ነው። እንግዲህ ምንድነው የሚለው? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን ይላል። ቅዱሳን በምን ላይ? በዓለም ላይ እንዲፈርዱ አታውቁምን ብሎ ይናገራል። ምን ማለቱ ነው ሐዋርያው ጳውሎስ? እንግዲህ ይሄ የሚያሳየው በዓለም ላይ ቅዱሳን እንዲፈርዱ አታውቁምን ሲል የክርስቲያን የወደፊት ማንነታቸው አሁን በምድር በሚኖሩበት የኑሮ ስርዓት በዚህም ውስጥ ሊገለጥ ሊሰራ የሚገዛ እንደሆነ ያሳያል። እዚህ ላይ እንግዲህ ቅዱሳን በዓለም ላይ የሚፈርዱት ክርስቶስ ሲመጣ በመጨረሻው የሚሆነውን ነው የሚናገረው። ማለት ከክርስቶስ ጋር አብረው እንደሚሆኑ እና ክርስቶስ ሲፈርድ ከሱ ጋር አብረው እንደሚሆኑ ያሳያል። ስለዚህ ቅዱሳን በዓለም ላይ እንዲፈርዱ አታውቁምን ብሎ ይናገራል። እንግዲህ ክርስቲያኖች በምን ጉዳይ በዓለም ላይ እንደሚፈርዱ አልተገለጸም። ግን ከአጠቃላይ የመጽሐፍ ቅዱስ እውነት ስንመለከት በዓለም ላይ ሊፈርድ የሚችለው እውነተኛ ፈራጅ ማን ነው? እግዚአብሔር አይደል? ግን ደግሞ የዚህ ተካፋይ ይሆናሉ። ያኔ እግዚአብሔር ሲፈርድ፣ ጌታ ኢየሱስ ሲፈርድ፣ አማኞች ደግሞ በእርሱ ዘንድ ይሆናሉ። ስለዚህ የሚያሳየው ያኔ በዓለም ላይ የሚፈርደው ክርስቶስ ኢየሱስ ዛሬም በቤተ ክርስቲያን ውስጥ በቅዱሳኖች መካከል አለ። እሱ አሁንም ይሰራል። ስለዚህ ቤተ ክርስቲያን እንዲሁ ኃይል የሌላት ባዶ የሆነች ምንም ነገር መስራት ማድረግ የማትችል አይደለችም። እንዲያውም በሌሎ ዓለም ስትመለከቱ ቤተ ክርስቲያን ትልልቅ ተጽዕኖችን ይፈጥራሉ። ቅዱሳን ትልልቅ ተጽዕኖችን ይፈጥራሉ። በሀገር ሁኔታ እንኳን ተሰሚነት አላቸው። ምክር ይጠየቃሉ። በአንዳንድ ጉዳዮች ላይ የቤተ ክርስቲያን አስተዋጽኦ አለ። በሌሎች ዓለማት ላይ ስትመለከቱ ትልልቅ ስፍራ ይሰጣቸዋል። ምክንያቱም በቤተ ክርስቲያን ያለው የነገስታት ንጉስ የጌቶች ሁሉ ጌታ አንድ ቀን በዓለም ሁሉ ላይ የሚፈርድ የናዝሬቱ ኢየሱስ አሁን በመካከል በቅዱሳን መካከል ይሰራል። ስለዚህ በቤተ ክርስቲያን ፍትህ ይሰጣል ማለት ነው። አንዳንድ ጉዳዮች፣ ግጭቶች፣ አለመግባባቶች ሊሆን ይችላል። በድንበር፣ በገንዘብ፣ በስራ፣ በተለያየ ነገር በትዳርም ጉዳይ ቤተክርስቲያን ምን ልትሰጥ ትችላለች? ፍትህ ልትሰጥ ትችላለች ማለት ነው። እና ሐዋርያው ጳውሎስ እንደው ይህንን ጉዳይ በመካከላችሁ ሊፈታ የሚችል አስተዋይ ሰው የለምን? ሽማግሌ የለምን? እንደው ላሳፍራችሁ ፈልጋለሁ ይላል። ማለት ቤተ ክርስቲያን አይደለም ትንንሽ ጉዳዮች ትልልቅ ኃላፊነት ያላት ገና ብዙ ነገር የሚጠበቅባት ናት። ስለዚህ በቤተ ክርስቲያን ውስጥ ጉዳያችሁን መፍታት አለባችሁ እያለ ይናገራል። ሌላው የሚያነሳው እንደ ሙግት የሚያነሳው ሐሳብ ምንድነው? ክርስቲያኖች በመላእክት ላይ ይፈርዳሉ ብሎ ይናገራል። እዛው ቁጥር 2 ላይ ሄዳችሁ ማየት ትችላላችሁ። እንደዚህ ይላል፣ የትዳር ጉዳይ ይቅርና በመላእክት እንኳን እንድንፈርድ አታውቁምን ብሎ ይናገራል። የትዳር ጉዳይ ይቅርና በመላእክት ላይ እንድንፈርድ አታውቁምን ብሎ ሐዋርያው ጳውሎስ ያነሳል። እንግዲህ ክርስቲያኖች የሚፈርዱት በየትኞች መላእክት ላይ ነው? ማለት ይሄንን ክፍል በመያዝ ብዙ የተዛቡ ነገሮች አሉ። ትንሽ እግረ መንገድ ማንሳት የምፈልገው ነገር ክርስቲያኖች ከመላእክት ጋር ያላቸው ግንኙነት ምን አይነት ግንኙነት ነው? ከየትኛው መላእክት ጋር ነው? እዚህ ክፍል ላይ በመላእክቶች ላይ እንዲፈርዱ አታውቁምን ሲል ሐዋርያው ጳውሎስ ምን እያለ ነው? በቅዱሳን ወይስ በርኩሳን መላእክት ላይ ነው ክርስቲያኖች የሚፈርዱት? ትንሽ ነገር ላንሳላችሁ። በክርስቲያኖችና በቅዱሳን መላእክት መካከል ያለው ግንኙነት አዎንታዊ ነው። እንደምታውቁት በቅዱሳን መላእክትና በክርስቲያኖች መካከል ያለው ግንኙነት አዎንታዊ ነው። የእግዚአብሔር ቃል እንደሚናገረው የእግዚአብሔር መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይሆናሉ? እንደሚሆኑ እንደሚሰፍሩ ይናገራል። እና ክርስቲያን ከቅዱሳን መላእክት ጋር ያለው ግንኙነት
ቅዱሳን መላእክቶች ክርስቲያኖችን ይረዳሉ። ታውቃላችሁ፣ የማዳንን ሥራ ይሰራሉ። የእግዚአብሔርን ሐሳብ ይፈጽማሉ። ከእግዚአብሔር ተልከው ይመጣሉ እና የእግዚአብሔር መልእክተኞች ናቸው። ከእግዚአብሔር ዘንድ መልእክት ይዘው ወደ ሰዎች ሊመጡ ይችላሉ። እንግዲህ እነዚህ ቅዱሳን መላእክቶች መናፍስት ናቸው፣ ግን ደግሞ ራሳቸውን በተለያየ መንገድ ሊገልጡ ይችላሉ እና ክርስቲያን የሚፈርደው ቅዱሳን መላእክት ላይ ነው ወይስ እርኩሳን መላእክት ላይ ነው? እሱንም ማየት አስፈላጊ ነገር ነው። እንግዲህ በግልጽ እንደምናየው ቅዱሳን መላእክቶች ላይ ክርስቲያኖች ሊፈርዱ አይችሉም። አንዳንድ ጊዜ እንዲህ የሚባል ነገር አለ። የኔ መልአክ ይላሉ አንዳንድ ሰዎች። የኔ መልአክ አዘዋለሁ፣ ይመጣል፣ ይሄን ያደርጋል ምናምን ይላሉ። መጽሐፍ ቅዱስ ግን እንደሱ አይልም። ብዙ ቦታ ሄዳችሁ ስትመለከቱ መላእክትን የሚለው የእግዚአብሔር መላእክት የጌታ መላእክት ነው የሚል። የግለሰቦች መላእክት የለም። መላእክቶች ሲጀመር ከሰው ወደ እግዚአብሔር አይደለም መልእክት ይዘው የሚሄዱት። ምንም እኛ በክርስቶስ አምነን የዳንን ብንሆን መላእክቶችን ወደ እግዚአብሔር መላክ አንችልም። መላእክቶች በቀጥታ የእግዚአብሔር መልእክተኞች ናቸው። ስለዚህ ከእግዚአብሔር ነው ወደ ሰው እግዚአብሔር ራሱ ሲልካቸው መጽሐፍ ቅዱስ ውስጥ ሄዳችሁ ማየት ትችላላችሁ። ወደ ማርያም መልአኩ ገብርኤል መጥቷል። ወደ ኤልሳቤጥም ወደ ዘካርያስም መጥቶ ታያላችሁ። ከእግዚአብሔር ወደ ሰዎች መላእክት ይመጣሉ እና አሁን ባለንበት ዘመን ትንሽ የተዛቡ ነገር መላእክትን ቪዲዮ ልንቀርጽ አንችልም። ጉባኤ መካከል ቢኖሩ ቪዲዮ ልንቀርጻቸው አንችልም እና መላእክትን አየው መላእክት እንደዚህ ብለው ሰዎች በቪዲዮም ሊገልጹ ይሞክራሉ እና እንዲያውም ከመላእክትም እንበልጣለን የሚል አይነት ትምህርቶችና አስተሳሰቦችም አሉ። ዞሮ ግን ያም ሆነ ይህ አማኞች ቅዱሳን መላእክትን ማዘዝም ሆነ መግዛት እንደማይችሉ መጽሐፍ ቅዱስ ይናገራል። ማዘዝም ሆነ መግዛት ቅዱሳን መላእክትን አማኞች አይችሉም። እግዚአብሔር ግን ይችላል። የሚያዘው እግዚአብሔር ነው፣ የሚገዛው እግዚአብሔር ነው። ወደ ሰዎች ግን ተልከው ይመጣሉ። እግዚአብሔር መልእክት ሲሰጣቸው ይመጣሉ። እንግዲህ ሐዋርያው ጳውሎስ የመላእክትንም ዶክትሪን እዚህ ክፍል ላይ ያነሳም። ስለ መላእክትም አስተምሮ አይደለም የሚያነሳው። ሊያነሳ የፈለገው የአማኞችን ስልጣን፣ የቤተ ክርስቲያንን ስልጣን፣ በአማኞች መካከል የሚፈጠረውን አለመግባባት፣ ግጭት፣ የተለያዩ ችግሮች፣ ፍትሐብሔራዊ ችግሮችን ለመፍታት ቤተ ክርስቲያን ትችላለች፣ አቅም አላት፣ ስልጣን አላት የሚለውን ለመግለጽ ነው። ግን አንዳንድ ሰዎች በዚህና በሌሎች ጥቅሶች ላይ በመመስረት አማኞች መላእክትን ማዘዝ ይችላሉ፣ መግዛት ይችላሉ የሚል የተለያዩ ትምህርቶችን ሲያስተምሩ እንመለከታለን። እንግዲህ መጽሐፍ ቅዱስ ውስጥ የእግዚአብሔር መልአኮች ቅድም እንዳልኳችሁ የእግዚአብሔር መልእክተኞች ናቸው። ባጭሩ የማመልክተኞች ናቸው። የእግዚአብሔር መልእክተኞች ናቸው። ወደ ሰው ተልከው ምን ይሆናሉ? ይመጣሉ። እግዚአብሔር ያዘዛቸውን ያደርጋሉ። እንግዲህ እዚህ ላይ ሊያነሳ የፈለገው ሁለት ነገር አንስቶ በዓለም ላይ መፍረድስ አትችሉም ወይ? በመላእክትስ መፍረድ አትችሉም ወይ? ይሄ በመላእክት ላይ የሚለው በአጭሩ እዚህ ክፍል ላይ ከአጠቃላይ መጽሐፍ ቅዱስ እውነት የምንረዳው በመጨረሻው የፍርድ ጊዜ ክርስቲያኖች ከክርስቶስ ጋር ርስትንና ክብርን ስለሚካፈሉ እርሱ በሚፈርድበት ጊዜ ከእርሱ ጋር በመሆን የፍርዱን ትዕይንት ምስክር በመሆን እንደሚያዩ ነው የሚናገረው። ስለዚህ ክርስቶስ ኢየሱስ በመጨረሻው በዓለም ላይ ይፈርዳል። በመላእክት ላይ ምን ያደርጋል? ይፈርዳል። እሱ ደግሞ አሁን በቤተ ክርስቲያን ውስጥ አለ። የቤተ ክርስቲያን ራስ ነው። ስለዚህ በቤተ ክርስቲያን ውስጥ የሚሰራው ራሱ ክርስቶስ ኢየሱስ ነው። የእግዚአብሔር መንፈስ በቤተ ክርስቲያን ውስጥ ይሰራል። ስለዚህ እያላቸው ያለው በመላእክት ላይ ሲል በመንፈሳዊ ዓለም ላይ እንኳን ያላቸውን ስልጣን ለማንሳት ነው። እንደገና በተፈጥሮም ላይ ያላቸውን ስልጣን ለማንሳት ነው። ዋናው የመልእክቱ ጭብጥ ያ ነው።
በቤተ ክርስቲያን የተናቁትን ሰዎች ፈራጅ አድርጋችሁ ታስቀምጣላችሁን ይላል። ማለት ብዙ ጊዜ በውጭ ያሉትም ሆኖ በቤተ ክርስቲያን ውስጥ እንኳን ያለን ሰዎች በቤተ ክርስቲያን ላለው ነገር የምንሰጠው ቦታ በጣም አነስተኛ ነው እና በቤተ ክርስቲያን ውስጥ ላለው አሰራር ላለው አገልግሎት በውጭ ያሉም ሰዎች ደግሞ ለቤተ ክርስቲያን የሚሰጡት ቦታ በጣም አነስተኛ ነው እና በቤተ ክርስቲያን ውስጥ በቅዱሳን መካከል አነስተኛ የተባለ ወይንም ደግሞ እንደው በጣም ቦታ የማንሰጠው ዝቅተኛ አድርገን የምናየው ሰው እንኳን በክርስቶስ ኢየሱስ የዳነ የእግዚአብሔር መንፈስ ያለበት በእርሱ ውስጥ የእግዚአብሔር መንፈስ የሚሰራ ሰው ነው። ስለዚህ ወገኖች አንድ ነገር አስቡ። እውነተኛው ፍትሃዊ አምላክ በመካከላችን እያለ ፍጹም ፍትህ ከእግዚአብሔር ዘንድ ሆኖ ሳለ ጻድቅ ፈራጅ በእግዚአብሔር ሆኖ ሳለ የእግዚአብሔር ቃል ደግሞ የሕይወታችን መመሪያ ሆኖ ሳለ ብዙ ጉዳዮች አሁን ደጅ ነው ያሉት። እንደምታውቁት መረጃው የለኝም፣ አሁን በተጨባጭ ያለው መረጃ የለኝም፣ ግን በጣም ብዙ የክርስቲያኖች ጉዳይ ፍርድ ቤት ነው ያለው። የትዳር ጉዳይ በሉ፣ የሥራ ጉዳይ በሉ፣ የተለያየ የድንበር ጉዳይ ብዙዎች ተካሰው አሁን በፍርድ ቤት አሉ። ወደ እግዚአብሔር ቤት እንኳን የመምጣት ሐሳብ የላቸውም። አንዳንዶች መጥተው እንኳን በእግዚአብሔር ቤት እንደ እግዚአብሔር ቃል ሲነገራቸው ለመቀበል ፈቃደኞች አይሆኑም። ስለዚህ ፍትህ አገኛለሁ ብሎ የሚሄዱት ውጭ እንጂ ቤተክርስቲያን ውስጥ ፍትህ አለ ብሎ አያስቡም። ስለዚህ ሐዋርያው ጳውሎስ እያለ ያለው ጉዳያችሁ በቤተክርስቲያን ሊታይና ሊዳኝ ፍትህ ሊሰጠው ይገባል። ስለዚህ በዓለም አደባባዮች ላይ ፈጥናችሁ መሄድ የለባችሁ፣ እዛ መቆም የለባችሁ። ይሄን ሲባል ቤተክርስቲያን ወንጀል ነክ የሆኑ ነገሮችን እያመጣች ፍትህ ትሰጣለች ማለት አይደለም። ምክንያቱም የእግዚአብሔር ቃል እንደሚለው አሁን ያለውን በምድር ላይ ያለውን መንግስት ሆነ ያለውን መዋቅር ያለውን ነገር የእግዚአብሔር ቃል ያከብራል። ሮሜ ምዕራፍ 13 ለሄዳችሁ ስትመለከቱ አይደል ፖሊሶች የተለያዩ የህግ ሰዎች ህግን ለማስከበር በምድር ላይ እንዳሉ ይናገራል። የግለሰቦች ችግር እንጂ በራሱ ፍርድ ቤቱን አይደለም አሁን ያለን የፍትህ ስርዓቱን እያለን አይደለም። የተቀመጠው የፍትህ ህጉ አይደለም ያለው ሰው ነው የሚያጣመመው፣ ግለሰብ ነው የሚያጣመመው እንጂ በተለያየ በጥቅም በተለያየ ሁኔታ የሚያጣመመው እንጂ ፍርድ ቤቶች ወይም ደግሞ የፍትህ አደባባዮች ፍትህ ለሰዎች እንዲሰጡ የተቀመጡ ነገሮች ናቸው። ስለዚህ አሁንም ቢሆን ቤተክርስቲያን ወንጀል ነክ የሆኑ ነገሮችን አታስተናግድም። ወንጀል ነክ የሆኑ ነገሮች ወዴት ነው መሄድ ያለባቸው? በፍርድ ቤት ነው መዳኘት ያለባቸው። ግን ወንጀል ነክ ያልሆኑ ነገሮች እና በጣም ትናንሽ የሆኑ ነገሮች፣ በትዳር አካባቢ የሚፈጠሩ ችግሮች፣ ሰዎች በድንበር ወይም በስራ በተለያየ መንገድ የሚፈጠሩ በእለት ከእለት ህይወታችን በሚፈጠሩ ግጭቶች እነዚህን ጉዳዮች ወደ ቤተ ክርስቲያን ማምጣት አለባችሁ። ቤተ ክርስቲያን ናት በዚህ ጉዳይ ላይ ፍትህ መስጠት ያለባት እያለ ነው ሐዋርያ ጳውሎስ እየተናገረ ያለው። አሳፍራችኋለሁ ነው የሚለው። በጣም ሄዳችሁ እዛ ክፍል ላይ ስትመለከቱ አንዱ የጌታ ስም ነው የሚሰደበው። እነዚህ እኮ አማኞች ናቸው ነው የሚባለው። እነዚህ ክርስቲያኖች ናቸው ነው የሚባሉ። ተመልከቱ፣ በፍትህ አደባባይ ሄዶ ክርስቲያኖች የመጨረሻ የሚጠየቁት ነገር ሃይማኖት ምንድነው ነው የሚባሉት። ለአንድ ምስክርነት ሄጄ ነበረ። ማለት የሆኑ ቤተሰብ ወላጆቻቸው አርፈው ቤቱ የነሱ ስለመሆኑ ለመስከር ጠርተውኝ ነበር። እንዴት እንደሚያስፈራ ልነግራችሁ አልችልም። እና እነዚህ ልጆች የኤኬሌ ልጆች ናቸው ብሎ ነው የጠየቀኝ። እና እንዲህ ብለማል መጽሐፍ ቅዱስ ያስመታሉ። ታውቃላችሁ፣ በተለይ የወንጀል ጉዳዮች ሲሆን በጣም ብዙ ክርስቲያኖች መጽሐፍ ቅዱስ እንዲያደርግብኝ ብለው እንደሚምሉ ታውቃላችሁ። በጣም ሄዳችሁ ማላውን ብትሰሙ በጣም ዘግናኝ ነው። በልጄ ላይ እንዲድረስ፣ ልጄ አይደግ፣ ለዚህ አይብቃ፣ እንደዚህ አይሆን፣ እኔ የምናገረው ነገር እውነት ካልሆነ ይፍረድብኝ ብለው መጽሐፍ ቅዱስ
ይዘው ይምላሉ። አሁን እንዲያውም ሰው ለመጽሐፍ ቅዱስ መገዛት ስላልቻለ የተለያዩ ባህላዊ ነገሮች ሰዎች የሚያመልኳቸው ነገሮች ሁሉ ወዴት እየሄዱ ነው? ወደ ፍርድ ቤት እየሄዱ ነው፣ በዚያ እንዲምሉ ማለት ነው። ግን ወገኖቼ ቤተክርስቲያን ውስጥ እኮ ክርስቶስ አለ። ልብን የሚመረምር ሁሉን የሚያውቅ ጻድቅ የሆነ እውነተኛ የሆነ ፈራጅ ያለበት ቤት ነው። ይሄ የእውነት ቤት ነው። ይሄ የጽድቅ ቤት ነው። ስለዚህ እግዚአብሔር ያለበት እግዚአብሔር የሚሰራበት ቤት ነው። ስለዚህ ጉዳያችሁን ወደ ቤተክርስቲያን አምጡ እና የቤተክርስቲያን የቅዱሳን ገበና አሁን በዓለም አደባባይ ላይ አለ ማለት የግለሰቦች ጉዳይ ብቻ እንዳይመስላችሁ። ቤተክርስቲያን ከቤተክርስቲያን ጋር ተካሶ ሁሉ በዓለም አደባባይ ይቆማል። እና በብዙ ጉዳይ ቤተክርስቲያን በዚህ ዘመን ሞራል ያጣችበት ጊዜ ነው። ወንጌል የተነቀፈበት የተተቸበት ጊዜ እና በትዳር ጉዳይ ወደ ፍትህ አደባባዮች ሰዎች ይሄዳሉ። ስለዚህ ልታፍሩ ይገባችኋል ነው የሚለው። ልታፍሩ ይገባችኋል። ምክንያቱም እኛ የህይወታችን መመሪያ የሆነው የእግዚአብሔር ቃል አለ። የእግዚአብሔር መንፈስ በእኛ ውስጥ አለ። ደግሞ በመካከላችን እግዚአብሔር አለ። እግዚአብሔር ይሰራል፣ እግዚአብሔር ያያል። እግዚአብሔር ጻድቅ ፈራጅ ነው። ስለዚህ ጉዳያችሁ በቤተ ክርስቲያን ሊፈታ ሲገባ እንዴት ወደ ፍትህ አደባባይ ትሄዳላችሁ እያላቸው እንግዲህ ወደ ፍትህ አደባባይ ወደ ፍርድ ቤት ከመሄድ ወደ ቤተ ክርስቲያን በትመጡ ጉዳያችሁን ይዛችሁ መልካም ነው። ወደ ቅዱሳኖች ወደ አገልጋዮች ወደ መሪዎች ብታመጡ እያለን እንግዲህ በቤተ ክርስቲያን ለማስታረቅ የሚበቁ ሰዎችስ የሉምን ይላል ማለት በመካከላችሁ አስተዋይ የሚሆኑ ሽማግሌዎች የሚሆኑ ጉዳያችሁን ግራ ቀኝ አይተው ሰምተው እንደ እግዚአብሔር ቃል ሊያርቁ ሊያስታርቁ ሊያስማሙ የሚችሉ ሰዎች የሉምን ማለት የቆሮንቶስ ቤተክርስቲያን በጣም አወዳደቋ ከባድ እንደሆነ ታያላችሁ። አወዳደቋ ከባድ እንደሆነ ችግሯ ከባድ እንደሆነ ጥልቅ የሆነ ችግር ውስጥ እንደገባች ታያላችሁ። እንግዲህ የቆሮንቶስ ቤተክርስቲያን ብቻ ሳይሆን አሁን እኛ ያለንበትም ዘመን ያለች ቤተክርስቲያን በብዙ ችግር ውስጥ የገባችበት ጊዜ ውስጥ ነው ያለነው። ግን ሐዋርያው ጳውሎስ እያለ ያለው ጉዳያችሁ በቤተክርስቲያን ሊታይና ሊፈታ ይገባል ነው የሚለው። እና በጣም የሚለው ነገር ምንድነው? በመካከላችሁ መካሰስ መኖሩ ራሱ ውድቀት ነው ይላል። ውድቀት። ሁለት አማኞች ተካሰው ፍርድ ቤት ሲሄዱ ቤተክርስቲያኑ ሊፈታ የሚገባውን ነገር ከመፍታት ይልቅ ወደ ፍርድ ቤት ሲሄዱ ኦሬዲ እነሱ ወድቀዋል። ይሄ ውድቀታችሁን ነው የሚያሳየው። በመካከላችሁ እግዚአብሔር ያለ መፍራታችሁን ነው የሚያሳየው። ከእግዚአብሔር ሐሳብ መራቃችሁን ነው የሚያሳየው። ለእግዚአብሔር ራሱ ክብር እንደሌላችሁ ነው የሚያሳየው እያለ ነው የሚናገር። እንዲያው ምን ይላል? ብትበደሉ ይሻላል ይላል። ብትበደሉ ይሻላል ማለት ሰው ሁሉ ማሸነፍ ይፈልጋል። ሰው ሁሉ ምን ማግኘት ይፈልጋል? ማሸነፍ ይፈልጋል። ማንም ሰው መበደል አይፈልግም። ካያችሁ እንዲሁ ስታዩ እንኳን በትንሽ ጉዳይ ስታዩ ሰው ሁሉ በሙግት ማሸነፍ ይፈልጋል። እኔ ነኝ ትክክለኛ ማለት ይፈልጋል። እንደ ክርስቲያን ግን ካያችሁ ወገኖቼ በእኛ ህይወት እግዚአብሔር ከብሮ እኛ ብንዋረድ ለጊዜው ምናጣቸው ነገሮች ሊኖሩ ይችላሉ። ለጊዜው ወገኖቼ ምንጎዳባቸው ነገሮች ሊኖሩ ይችላሉ። እኛ ግን ዝቅ ብለን ተዋርደን እግዚአብሔር ሲከብር ያ ትልቅ ነገር ነው። ብትበደሉ ይሻላችኋል። ለምሳላችሁ እግዚአብሔር የካሳ አምላክ ነው። ሰው ቢበድላችሁ እግዚአብሔር ይከሳችኋል። ሰው የተለያየ ጉዳት ቢያደርግባችሁ እግዚአብሔር ይከሳችኋል። እንደምታውቁት መጽሐፍ ቅዱስ ገላትያ ምዕራፍ 6 ላይ ሲናገር ምንድነው? አትሳቱ ይላል። እግዚአብሔር ምን አይሆንም? አይዘበትበትም። ሰው የሚዘራውን ያንኑ ምን ያደርጋል? ያጭዳል። ክፉ ነገር ከዘራ ክፉ ነገር ያጭዳል። መልካም ነገር ከዘራ መልካም ነገር ያጭዳል። ይሄ ወገኖቼ የመከር ህግ ነው። ይሄ መርህ ነው። ባይዘዌ ይሄ ለክርስቲያንና ለማያምን ብለን የምናስቀምጠው አይደል። ሁሉ ሰው የሚዘራውን ያንኑ ያጭዳል።
ሰውን ካስለቀሰ፣ ሰውን ከጎዳ፣ ሰውን ከበደለ፣ የሰውን ነገር ወገኖቼ ከወሰደ ሄዳችሁ የዳዊትን ታሪክ ማየት ትችላላችሁ። ዳዊት የዘራውን በቤቱ እንዴት እንዳጨደ፣ ያዕቆብን ሄዳችሁ ማየት ትችላላችሁ እንዴት የዘራውን እንዳጨደ። አሁንም ወገኖቼ በጸጋ ዘመን ውስጥ ሆነን ሰው የዘራውን ያጭዳል። ሰው የዘራውን ያንኑ ያጭዳል። ስለዚህ ብትበደሉ አይሻልምን ይላል ወገኖቼ። ከመበደል መበደል ይሻላል። ሌላውን ከመጉዳት መጎዳት ይሻላል። የተጎዳውን የሚረዳ ጌታ ስላለ፣ የወደቀውን የሚያነሳ ጌታ ስላለ፣ ያዘነውን የሚያጽናና ጌታ ስላለ፣ መጉዳት ግን በህይወታችን ይዞ የሚመጣው መዘዝ ከባድ ስለሆነ፣ ስለዚህ ሐዋርያ ጳውሎስ ይሄንን ነው የሚናገረው። ብትበደሉ አይሻላችሁምን? በፍትህ አደባባይ ሄዳችሁ በወንድማችሁ ላይ በላይነት አግኝታችሁ ወይንም አሸንፋችሁ አሸነፍኩ ከምትሉ ብትበደሉ ይሻላችኋል። እግዚአብሔር ይርዳ ወገኖቼ። ለመብታችን ከኖርን፣ ለመብታችን ከታገልን እግዚአብሔርን ማክበር እንቸገራለን። ግን መብታችንን ለእግዚአብሔር ክብር ከተውን እግዚአብሔር ግን ይክሰናል። እግዚአብሔር ይጎበኘናል። እግዚአብሔር የተመሰገነ ይሁን። እንዲህ ነው የሚለው፣ እናንተ ራሳችሁ ትበድላላችሁ፣ ታታልላላችሁ ይላል። እግዚአብሔር አምላክ ይርዳን ወገኖቼ። እግዚአብሔር ይርዳን። ክርስቶስ ኢየሱስ የክርስቶስ መልክ የጠፋበት ጊዜ ከየትኛውም ጊዜ ይሄ ጊዜ ነው። ሰዎች በቀላሉ በእኛ ህይወት በእኛ ኑሮ ክርስቶስን ማየት አይችሉም። ከዚያ ይልቅ ወገኖቼ እኛ እውነተኛ ክርስቲያኖች እንዳልሆነን ነው በብዙ መንገድ የሚገነዘቡት። እንግዲህ እያላቸው ያለው በእነዚህ አይነት ጉዳዮች በትዳር፣ በንብረት፣ በተለያዩ ጉዳዮች ያሉ ጉዳዮችን በመካከላችሁ ያለውን ግጭት፣ አለመግባባት ወደ ቤተክርስቲያን በማምጣት ጉዳያችሁ በቤተክርስቲያን ቢፈታ ይሄ ለእናንተ ክብር ነው ብሎ ይናገራል። ሐሳቡን ልጠቅልለው ወገኖቼ። ይሄ ጉዳይ አሁን እየባሰ እየሄደ ነው። ክርስቲያኖች አሁን በፍትህ አደባባይ ቆመው በጣም ያሳፍራል። እግዚአብሔር ይርዳን ወገኖቼ። በቤተ ክርስቲያን ጉዳያችን ቢፈታ ሁለት አማኞች ከሆኑ ወገኖቼ መጀመሪያ ወደ ሌላው አይደለም መሄድ ያለባቸው፣ ወደ ቤተ ክርስቲያን ነው መምጣት ያለባቸው። እንደዚህ አይነት በደል ደርሶብኛል ወይንም አድርሶብኛል ካለ ያንን ጉዳይ ይዞ ቤተ ክርስቲያን መቅረብ ነው ያለበት። ቤተ ክርስቲያንም ደግሞ እነዚህ አይነት ጉዳዮችን ልትፈታ የምትችልበት ሸንጎ ያስፈልጋታል። አሁን ብዙ ጊዜ ካያችሁ ድንገተኛ ነገር ነው እንደዚህ አይነት ነገር ታስበው አይሰሩም፣ ታቅደው አይሰሩም። ሰዎች ሊጋጩ እንደሚችሉ፣ በመካከላቸው የተለያየ መካሰስ ሊኖር እንደሚችል፣ ስለዚህ ቤተክርስቲያን በዚህ ጉዳይ አሁን አስባ በጣም መስራት አለባት። ማለት ሰዎች ተካሰው ቢመጡ ምንድነው የምታደርገው? ይሄንን ጉዳይ ሊፈቱ የሚችሉ ሊበይኑ የሚችሉ ራሱን የቻለ ሸንጎ አላት ወይ ቤተክርስቲያን? ቤተክርስቲያን ይሄንን ማድረግ አለባት ነው ጳውሎስ እያለው። ምክንያቱም እንዲህ አይነት ጉዳዮች ነገም ከነጎዳም ይቀጥላሉ፣ ግጭቶች ይቀጥላሉ፣ አለመግባባቶች ይቀጥላሉ። እነዚህ ለመፍታት ቤተክርስቲያን የተዘጋጀች መሆን አለባት። እግዚአብሔር ይርዳን። ስለዚህ ወገኖቼ በቤተክርስቲያን ውስጥ የጌታ ስልጣን አለ፣ የጌታ ኃይል አለ፣ የጌታ አሰራር አለ። ስለዚህ ቤተክርስቲያን መተን ፍትህ አናገኝም ከሚለው አስተሳሰብ ይልቅ ፍትህ አገኛለሁ፣ የእግዚአብሔር ቤት ነው ወገኖቼ። ሰዎች እንኳን ደካማ ቢሆኑ የበቁ ባይሆኑ እንኳን የበቃ ጌታ አለ። አሜን። በደካሞች አልፎ ሊሰራ የሚችል ጌታ አለ። ጉዳያችንን ቢያንስ የኛን ጉዳይ ይዘው በእግዚአብሔር ፊት ይጸልያሉ፣ በእግዚአብሔር ፊት ያቀርባሉ። ስለዚህ ወደ ቤተክርስቲያን ጉዳያችንን ይዘን መምጣት በጣም አስፈላጊ ነው። እግዚአብሔር አምላክ ይርዳን። በእንደዚህ አይነት ሁኔታ ውስጥ ያሉም ሰዎች እግዚአብሔር ወደ ልቦናቸው ይመልሳቸው፣ ጉዳያቸውን ወደ ቤተክርስቲያን ወደ እግዚአብሔር ፊት ማቅረብ እንዲችሉ ልንጸልይላቸው ይገባል። የትዳር ጉዳዮች፣ የተለያዩ ጉዳዮች እግዚአብሔር አምላክ ይርዳን። እንጸልይ።